ሰላም ጤና ይስጥልን እንደምን ሰነበታችሁ የተከበራችሁ ተመልካቾቻችን ይህ ሳምንታዊው የስፖርት ፕሮግራማችን ነው። በዛሬው ስፖርት ፕሮግራማችን በተለይም በሁለት ጉዳዮች ላይ አበክረን ከናንተ ጋር ቆይታ የምናደርግ ይሆናል። የእንግሊዝ ፕሪሚየር ሊግ ወሳኝ ምዕራፍ ላይ ደርሷል። ሊጠናቀቅም የ3 ሳምንታት እድሜ ብቻ ቀርቶታል። በዚህ ጉዳይ ተንተርሰን የዋንጫው ፉክክር መልክ ምን ሊመስል ይችላል የሚለውን ጉዳይ እናነሳለን። አስከትለን ደግሞ በኤል ክላሲኮ ጨዋታ 264ኛው ፍልሚያ በዚህ ሳምንት መጨረሻ ካምፕ ኑ ላይ ይደረጋል። በበርካቶች ዘንድ ብዙ ጉዳዮችን እያስነሳ የሚገኝ ጉዳይ ነው። ባርሴሎና ዋንጫውን ለማሸነፍ እንዲሁም ደግሞ ሪያል ማድሪድ ክብሩን ላለማሳጣት የሚጠበቅ ጨዋታ ነው። እንግዲህ በዛሬ ቆይታችን ከባልደረባዬ ዳንኤል መምሩ ጋር አብሬያችሁ ቆይታ የማደርገው እኔም ቃለ ስላሴ ካሳይ ነኝ። ዳኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እንግዲህ ባልደረባችን ተመልካቾቻችንም በደንብ ያውቁሃል ብዬ አስባለሁ። በተለይ ከዚህ በፊትም በሌሎች ሚዲያዎች ላይ እንግዲህ ወደ ሀገሬ ቴሌቪዥን እንኳን በሰላም መጣ። እንኳን ደህና ቆያችሁኝ ብያለሁ። እንዴት አገኘው ሀገሬ ቴሌቪዥን? አጀማመሩ መልካም ነው። እየቆየን ደግሞ በደንብ አሪፍ የሚሆን ይመስለኛል። እንግዲህ የመጀመሪያ ስፖርት ሾው ፕሮግራማችን ነው። ከተመልካቾቻችን ጋርም የበለጠ ሀገሬ ቲቪ መግባትንም ያስተዋውቃል ብዬ ተስፋ አደርጋለሁ። ዳኒ ዛሬ እንግዲህ አስቀድመን ለተመልካቾቻችን እንደተናገር ነው በተለይ ተወዳጁ የእንግሊዝ ፕሪሚየር ሊግ ሊጠናቀቅ እጅግ በጣት የሚቆጠሩ ቀናቶች ቀርተውታል። የጀርመን ቡንደስሊጋ አሸናፊው በተለየበት፣ የስፔን ላሊጋ አሸናፊው ለመለየት እጅግ በተቃረበበት፣ የጣሊያን ሴሪያ ኢንተር ሚላን ሻምፒዮን በሆነበት እስካሁን ድረስ ግን 3 ሳምንታት ብቻ ቀርተውት የእንግሊዝ ፕሪሚየር ሊግ አሸናፊው አልተለየም። አጠቃላይ ወደ እንግሊዝ ፕሪሚየር ሊግ የዋንጫ ፍክክርና በሳምንቱ መጨረሻ የሚጠበቁትን ጨዋታዎች ከማለፋችን በፊት የእንግሊዝ ፕሪሚየር ሊግ አጠር አድርገን እንዲሁ ላይ እንዴት ተመለከትከው በዘንድሮ የውድድር ዓመት ያለውን ፍክክር? አንደኛው ነገር ተገማች አለመሆኑ ነው። አብዛኞቹ ቡድኖች የውድድር ዘመኑ ሲጀመር የነበሩትን ግምቶች ያፋለሰ ነበር። ለምሳሌ አብዛኞቹ ግምቶቻቸውን ሲሰጡ ማንቸስተር ዩናይትድ ቶፕ 10 ውስጥ ወይም 10ኛ 9ኛ ደረጃ ላይ ሊጨርስ እንደሚችል እንጂ እዚህ ቶፕ 3 ቦታ ላይ ይገኛል ብሎ ይገመት አልነበረም። የሊቨርፑል ካደረጋቸው ዝውውሮች አንጻር በደረጃ ሰንጠረዡ አናት ላይ ለዋንጫ ፉክክሩ ከሲቲና ከአርሰናል ጋር ሊፎካከር የሚችለው እንደውም ዋንጫውን ሊያነሳ የሚችለው ቡድን እንጂ ሊሆን እንደሚችል ሲገመት የነበረው በዚህ ደረጃ ተንሸራቶ ብዙ ጨዋታዎችን ተሸንፎ ይቀመጣል ብሎ ይገመት አልነበረም። አንዳንዶቹ ዝውውሮች ደግሞ በዚህ የውድድር ዘመን ብቻ የምንገመግማቸው ከሆነ ፌል ያደረጉበት የውድድር ዘመን እንደሆነ ማንሳት ይቻላል። አርሰናል ቀድሞ ውድድር ዘመኑ ልክ ኢንተር ሚላን በጣሊያን፣ ባየር ሙኒክ በጀርመን እንዳደረጉ የፓሪስ ሴን ጀርማ አሁን ባለበት አይነት ሌቭል ላይ ሆኖ ዋንጫውን ማረጋገጥ ይገባው ነበር። ግን የራሱ ስሊፕ አፖች ደግሞ ማንቸስተር ሲቲን ወደ ዋንጫ ፉክክሩ መልሶ የሳበበት የውድድር ዘመን ነው። ለኔ ተገማች ያልሆነ ግን ደግሞ በዛው ልክ በፕሪሚየር ሊጉ በቅርብ ዓመታት ከተመለከትናቸው የውድድር ዘመኖች ጥራቱ ላቅ ያላለ፣ ምክንያቱም በአውሮፓ ትልልቆቹ ግዙፍ ውድድሮች ላይ ሁሉም ውድድሮች ለምሳሌ ዩሮፒያ ሊግ፣ ኮንፈረንስ ሊግ፣ ቻምፒየንስ ሊግ ላይ የእንግሊዝ ፕሪሚየር ሊግ ክለቦች ለፍጻሜ ያልፈዋል። ግን አት ሰም ፖይንት ተጋጣሚዎቻቸውን ለምሳሌ ቸልሲ ከፓሪስ ሴን ጀርማ ከሊቨርፑል ያደረጉትን ጌሞች ስትመለከቱ፣ አትሌቲኮ ማድሪድ ከቶተናም ያደረጉትን ጨዋታ ስትመለከት፣ እነዚህን መርሃ ግብሮች ስንመለከት የእንግሊዝ ፕሪሚየር ሊግ ክለቦች በተለመደው ጥንካሬ ላይ እንዳልነበሩ ያሳያልና ሊጉ ያ ጥራቱን በጠበቀ መልኩ አልነበረም ብዬ አስባለሁ። እንደዛም ቢሆን ግን አጓጊ ሆኖ አሁንም እስከ መጨረሻው ሳምንት ውድድሮቹ እንድንመለከት በር የከፈተልን ይመስለኛል። እንግዲህ በሳምንቱ መጨረሻ በተለይ የሚጠበቁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ደግሞ ምናልባት የእንግሊዝ ፕሪሚየር ሊግ የዋንጫ መልክ ሊቀይር የሚችል አጋጣሚ ሊሆን ይችላል። ምክንያቱም ማንቸስተር ሲቲ በአውሮፓ የውድድር መድረክ ለመሳተፍ ጥረት እያደረገ የሚገኘው ብሬንትፎርድ ነው የሚገጥመው። የፊታችን እሁድ በለንደን ስቴዲየም ደግሞ አርሰናል ላለመውረድ እየታገለ የሚገኘው ዌስትሃም ዩናይትድን ይገጥማል። በዚህ ሂደት ውስጥ ብዙ የሚነሱ ጉዳዮች አሉ። በተለይ ዌስትሃም ከአርሰናል የሚያደርጉት ጨዋታ አርሰናል ለራሱ ብቻ ሳይሆን የሚጫወተው ለምን ጊዜም ተቀናቃኙ የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስን በሊጉ ለማትረፍ የሚያደርገው ጨዋታ መሆኑ ደግሞ ሌላኛው ገጽታና መልክ እየሰጠ ያለ ጉዳይ ነው። ግን ዳኒ መለስ እንበልና ምናልባት የዘንድሮ የውድድር ዓመት የዋንጫ ፍክክር ጉዞ ስትመለከተው ከ14 ዓመት በፊት የነበረው የማንቸስተር ሲቲና ማንቸስተር ዩናይትድ ፍክክር የሚያስታውስ አይነት መልክ ያለው ይመስለኛል። በወቅቱ በመጨረሻዎቹ 5 ጨዋታዎች ላይ በተፈጠሩት ልዩነቶች ናቸው ማንቸስተር ሲቲ በሮቤርቶ ማንቺኒ እየተመራ እንግዲህ ዋንጫውን ማሸነፍ የቻለው። በወቅቱ በተለይ በመጨረሻዎቹ 5 ሳምንታት የነበሩት ጨዋታዎች ማንቸስተር ሲቲ ሁሉንም ሲያሸንፍ፣ ዩናይትድ ደግሞ 3ቱን አሸንፎ አንድ ተሸንፎ አንድ ደግሞ አቻ የተለያየበት አጋጣሚ ተፈጥሮ ነበር። ሁለቱም በውድድር ዓመቱ መጨረሻ 89 ነጥብ ይዘው አጠናቀቁ። ነገር ግን ከፍ ያለ ነጥብ አስመዝግቦ የነበረው ማንቸስተር ሲቲ በ8 የግብ ልዩነት ዋንጫውን አሸነፈ። አሁን ስትመለከተው በአርሰናልና በማንቸስተር ሲቲ መካከል ያለው የዋንጫ ፍክክር ምናልባት ከ14 ዓመታት በኋላ የነበረው ፍክክር ሊመልሰን ይችላል ይመስላል።
የማይመስልበትም ነጥብ አለው። ሁለት ነጥቦችን ማንሳት ይኖርብናል። አንደኛው ያ የውድድር ዘመን እኔ በደንብ አስታውሳለሁ። ከማንቸስተር ዩናይትድ የሊጉን 30ኛ ሳምንት ላይ ሲደርስ 8 ሳምንቶች ሲቀሩት የሊጉን መርሃ ግብሮች በነጥብ ልዩነት ደረጃ ሰንጠረዡ ላይ በ6 ነጥብ ልዩነት ይመራ እንደነበር እናስታውሳለን። ከዛ በኋላ ነው ማንቸስተር ዩናይትድ ነጥብ እየጣለ የመጣው። ለምሳሌ 33ኛ ሳምንት ላይ በማንቸስተር ሲቲ ቪንሶ ኮምፓኒ ባስቆጠራት ግብ 1-0 ኢትሃድ ላይ የተሸነፈበት ጨዋታ የሚረሳ አይደለም። ለኔ ግን ከዛ ጨዋታ በተለየ መልኩ በጣም ወሳኙ ጨዋታ የኤቨርተኑ ጌም ነበር ብዬ አስባለሁ። ከኤቨርተን ጋር የነበረው ጨዋታ የአስደናቂው የዴቪድ ሞይስ ቡድን ነበረ። እንደ ኒኪካ ጄላቪች፣ ማርዋን ፌላይኒን የመሳሰሉ ደቡብ አፍሪካዊውን ስቴቨን ፒናርን የመሳሰሉ ተጫዋቾች የያዙበት ነበር። ኦልትራፎርድ ላይ ይመስለኛል ካልተሳሳትኩኝ እሱ ጨዋታ ቀን ላይ የተደረገ ጨዋታ ነበርና ማንቸስተር ዩናይትድ 4-2 ይመራ የነበረውን ጨዋታ 4-አቻ በሆነ ውጤት ነው ያጠናቀቀው። መጨረሻ ላይ ስቴቨን ፒናር እና ማርዋን ፌላኒ ግቦችን አስቆጥረው ጨዋታው 4-አቻ በሆነ ውጤት ተጠናቀቀ። ጄላቪች እዛ ጨዋታ ላይ 2 ጎሎችን አስቆጥሮ ነበርና በዚህ ሳምንት ማንቸስተር ሲቲ ከኤቨርተን ጋር ያደረጉትን ጨዋታ ስመለከት ወዲያው የመጣልኝ ትውስታ እሱ ነው። ከ2 ዓመት በኋላ ዴቪድ ሞይስ የማንቸስተር ዩናይትድ አሰልጣኝ ሆነው ነበር። በእርግጥ ኋላ ላይ ያንን የውድድር ዘመን ዋንጫ ለማጣቱ ግን ዋነኛ ምክንያት እንደነበሩ የሚዘነጋ አይደለም። ዘንድሮ ደግሞ ለቀድሞ ልጃቸው ምክንያቱም እሳቸው ወደ ኤቨርተን አሰልጣኝነት ከመጡ በኋላ በሬንጀርስ ይጫወት የነበረውን ሚኬል አርቴታ ማስፈረማቸው የሚዘነጋ አይደለም። ካስደናቂው የኤቨርተን ቡድን በተለይ 2004 እና 2005 አካባቢ ላይ የአውሮፓ ሻምፒዮንስ ሊግ ሲሳተፍ ኤቨርተን የዛ አካል ከነበሩ ተጫዋቾች መካከል አንደኛው ሚኬል አርቴታ ነበር። እስከ አምበልነት የደረሰ ታሪካዊ ቆይታ በኤቨርተን ቤት እንደነበረው የሚዘነጋ አይደለም እና ለልጃቸው ለቀድሞ ልጃቸው ውለታ ያዋሉ ይመስል ነበር። ቡድኑ 1-0 ይመራ ነበር። ጨዋታው ወደ 3-1 ተቀይሯል። የመጨረሻዎቹ ደቂቃዎች ድራማ ነበሩ። ኤቨርተን 3-1 ይመራል ብለን ማናችንም አልጠበቅንም ነበርና እኔ ወዲያው ጨዋታው 3-አቻ ሲጠናቀቅ ለሲቲ ማምሻም እድሜ ነው የምንለው። ምክንያቱም ከመሸነፍ 1 ነጥብ ይዞ መውጣቱ የተሻለ ነው፣ ከ0 ነጥቡ የተሻለ ይሆናል ብዬ አስባለሁ። ነገር ግን ለሲቲ ምናልባት 2 ስህተቶች ካሉ አንደኛው በኤቨርተን ነጥብ የጣለበት ጨዋታ ነው ሊሆን የሚችለው። ሁለተኛው ሊሆን የሚችለው ደግሞ የበርንሌው ጌም ነው። ምክንያቱም ቀደም ሲል አንተም ስታነሳው እንደነበረው ከዚህ ከጎል ዲፍረንስ ጋር ያለውን ነገር እየተመለከትን ነው። ሲቲ የበለጠ ጎል ዲፍረንሱን ሊፈጥር ይችላል፣ ልዩነቱን ሊፈጥር የሚችልበት ጨዋታ መውረዱን በሚያረጋግጠው በርንሌ ላይ ብዙ ጎል በማስቆጠር ነበር። በዚህ ዓመት የማንቸስተር ሲቲን አብዛኞቹን ጌሞች ከተመለከትን ከፍተኛ ኤክስጂ ያስመዘገበበት ጨዋታ ከበርንሌ ጋር የነበረው ጨዋታ ነው። ወደ 3.5 ኤክስጂ ያስመዝግቧል። ያ ማለት በትንሹ 3 ጎሎችን ማስቆጠር ይችል ነበር ማለት ነው። 5ኛው ደቂቃ ላይ ሃላንድ ግቡን ሲያስቆጥር ማንቸስተር ሲቲ የጎል ናዳ ሊያዘንብ ይመስል ነበርና ጨዋታው ሲጠናቀቅ 1-0 የተጠናቀቀው በርንሌ ወርዷል። ኦልሬዲ ዳሜጁ የተፈጸመው ቀድሞ ነው። ግን ሲቲ የበለጠ ዳሜጁን ማስፋት በሚችልበት ጨዋታ ድሉን አልተጠቀመም። ፕላስ መጣና እዚህ ጋር የኤቨርተን ጨዋታ ላይ በጣም ከባድ ሊሆን እንደሚችል አስቀድሞ የሚገመት ነበር። 3-1 ይመሩ ነበር፣ 1-0 ይመሩ ነበር። ተጨማሪ ግን ማስቆጠር ይጠበቅባቸው ነበር። ኋላ ላይ ግን ከኤቨርተን የላይኛው ሜዳ ክፍል ላይ ካሉ ተጫዋቾች ፊዚካሊቲ ጋር ኮፕ ማድረግ አልቻሉም። በጥር ወር የዝውውር መስኮት ያስፈረሙት ማርክ ጌይ ስህተት ሲሰራ ተመልክተናል። ከማርክ ጌይ ውጪ እንደገና አብዱኮዲር ኩሳኖቭ ሌላ ስህተት ሲሰራ ተመልክተናልና እነዚህ ነገሮች ተደማምረው ምናልባት ከሰሞኑ የሙድ ለውጥ እየታየበት ላለው አርሰናል የበለጠ ምቾትን የሰጠው ይመስለኛልና ከዛች ከ2011 የውድድር ዘመን ጋር የሚያያይዘው አንደኛው ነገር ራሱ ኤቨርተን መኖሩ ነው። ራሳቸው ዴቪድ ሞይስ መኖራቸው ነው። ያኔ ማንቸስተር ዩናይትድን ወደ ዋንጫው እንዳይቀርብ መሰናክል ሆነው ነበር። አሁን ምናልባት ዋንጫው የውድድር ዘመኑ ሲጠናቀቅ ነው አርሰናል የሚያነሳ ይመስለኛል። አርሰናል ለማንሳቱ አንድ ምክንያት ምን ጠቅስ ከሆነ ከኤቨርተን ጋር ማንቸስተር ሲቲ ነጥብ የጣለበት አጋጣሚ በትልቁ የሚነሳ ይመስለኛል። በጣም አዝናኝ ክስተቶች ከነበሩና በፕሪሚየር ሊግ ታሪክ ከማይረሱ ሁኔታዎች መካከል የ2012 የውድድር ዘመን እጅግ በልዩነት ይነሳል። ሰርጂዮ ኩናጉዌሮ በመጨረሻው ደቂቃ ላይ ኪፒአር አስደናቂ ግብ አስቆጥሮ ማንቸስተር ሲቲን ሻምፒዮን ያደረገበት፣ ማንቸስተር ዩናይትድ በስታዲየም ኦፍ ላይት ከሰንደርላንድ ጋር ጨዋታውን አድርገው ደግሞ እንደዚሁ ቢያሸንፉ ነበር የተጠናቀቀው። አዎ፣ ነገር ግን ደግሞ የማንቸስተር ሲቲ ውጤት መጠበቅ ስለነበረበት በዛ አስገራሚ ድራማ ላለመውረድ ሲታገል የነበረው ኪፒአር እስከ መጨረሻ ድረስ ታግለው ነበር። በመጨረሻዎቹ ደቂቃዎች ግን እጅ መስጠቱን ተከትሎ ሮቤርቶ ማንቺኒ ሻምፒዮን እንዲሆን አድርገውታል። በወቅቱ ለዩናይትዳውያን በጣም የእግር እሳት ያህል በጣም ትልቅ ስሜት ነበረው። አሰልጣኝ ሰር አሌክስ ፈርጉሰን በወቅቱ ክለቡን ይለቃሉ ተብለው የሚጠበቁበት ዓመት ነበር። ነገር ግን እሳቸው በኋላ ላይ ሮቢን ቫን ፐርሲን ካስፈረሙ በኋላ በ2013 ሻምፒዮን አድርገው ክለቡን ለመልቀቅ የተገደዱበት አጋጣሚ ተፈጥሯልና ምናልባት የዘንድሮ ፉክክር ወደዛ መለስ ሊያደርገን ይችላል ብዬ የማስበው ያ ነው። ሰሞኑ የአርሰናል ደጋፊዎች በጣም ትልቅ ፌሽታ ላይ ናቸው። ከ2 ሳምንት በፊት ጨልሞባቸው የነበረው የፕሪሚየር ሊግ የዋንጫ ህልም ዳግም ተስፋውን አለምልሞ ኒውካስል ዩናይትድ እና ፉልሃምን ካሸነፉ በኋላ እጅግ በጣም ወርቃማ ድል ባገኙበት ሰሞን ደግሞ ቅድም እንዳነሳው ተከታዩ ማንቸስተር ሲቲ በኤቨርተን ነጥብ ጣለ።
በአውሮፓ ቻምፒዮንስ ሊግ ለፍጻሜ ቀርበዋል። የአርሰናል ጨዋታ ላይ ወደ ለንደን ስታዲየም ስናቀና የምናወራው ይሆናል። አስቀድሞ የሚጫወተው ማንቸስተር ሲቲ ነው። ቅድም እንዳልከው ማንቸስተር ሲቲ የማምሻ አይነት ስሜት ውስጥ ያለ ይመስላል። ባለፉት 4 ዓመታት ማንቸስተር ሲቲ ከተከታዩ ባለፉት 3 ዓመታት ሁለተኛ ደረጃን ይዞ ካጠናቀቀው አርሰናል በመጨረሻዎቹ 12 ጨዋታዎች ላይ የተሻለ ነጥብ ሰብስቧል። ነገር ግን በዘንድሮ የውድድር ዓመት ማንቸስተር ሲቲ ባልተጠበቁ ጨዋታዎች ላይ ነጥብ ሲጥል ስትመለከተው ያልተለመዱ ሁኔታዎችን እያየን ይመስላል። በእርግጥ ከዚህ በፊት እንደነ ኬቨን ዴ ብሮይነ፣ ኤልካይ ጎንዶጋን፣ ካይል ዎከር ኢቨን የአውሮፓ ቻምፒዮንስ ሊግ ያሸነፈው እንደነ ኤደርሰን አይነት ተጫዋቾች በቡድኑ የስነ ልቦና ጥንካሬ ልክ የተሰሩ ነበሩ። ካሳለፍነው የውድድር ዓመት ጀምሮ ስትመጣ ግን ከነ ኦማር ማርሙሽ እስከ አንቷን ሴሜኒዮ ዝውውር ድረስ አብዛኞቹ ዝውውሮች አዲስ ተጫዋቾች ግንባታ ሂደት ላይ ነው። ጥቂት ተጫዋቾች ነው በስነ ልቦና ጥንካሬ ልክ የሚገኙት ማለት እንችላለን። ለምሳሌ በርናርዶ ሲልቫ ቻምፒዮንስ ሊግም እዚህ ቡድን ማሸነፍ የቻለው ኤርሊንግ ሃላንድ፣ ጆን ስቶንስ ብዙ ጊዜ በጉዳት ቡድኑን እያገለገለ አይገኝም። ሩበን ዲያዝ በተመሳሳይ በሚጠበቅበት ልክ ፐርፎርም እያደረገ አይገኝም። ሲቲ ቤት ውስጥ በትራንዚሽን ውስጥ ከፔፕ ሊንደርስ ጋር ያለው የአሰልጣኝ ፔፕ ጓርዲዮላ የትራንዚሽን ሂደት በጣም አስቸጋሪ እንደሆነባቸው እሙን ነው። ምክንያቱም በቀጣይ ዓመታት ሲቲ ዶሚኔት ሊያደርግ ይችላል መልሶ። ግን የአሰልጣኝ ፔፕ ጓርዲዮላን ቆይታ ስንመለከት ደግሞ እጅግ ሌላ መልክ የሚፈጥር ጉዳይ ነው። ሲቲ ባለፉት 3 ጨዋታዎች ነገሮች ከቀየሩበት ብዬ ከማስባቸው ነገሮች አንዱ ዳኒ የሮድሪ መጠነኛ የሚመስል ጉዳት ነገር ግን ደግሞ በሚዲያዎች ያልወጣ ነገር ግን ቡድኑን ቀስ በቀስ የጎዳው ሂደት ያለ ይመስለኛል። በበርንሊ ጨዋታ አልነበረም። እንደምታስታውሰው በአርሰናል ጨዋታ ነበር ቀለል ያለ ጉዳት ያጋጥሞት የነበረው። በርንሊን ብዙ ጎሎችን አስቆጥሮ አርሰናል ላይ ከፍተኛ ጫና ይፈጥራል ተብሎ በሚጠበቅበት ጨዋታ ነበር 1-0 ብቻ ያሸነፈው። በኋላ ላይ በዌምብሌይ የተደረገውን ጨዋታ ከሳውዛምፕተን ጋር እንመልከት። የዛኔም ሲቲ ቢያሸንፍም 2-1 ግን በጣም ተቸግሮ ቡድኑ ሚዛን ያልጠበቀ አይነት መልክ ነበረው። በኤቨርተንም ጨዋታ የተጫዋች አልነበረም። የሲቲ መልክ እንዲቀያየር ካደረጉት ምክንያቶች አንዱ በወሳኝ ሰዓት ላይ የተጫዋች ማጣቱ ሊሆን ይችላል ብዬ አስባለሁ። ግን ሲቲ ምን አይነት የጨዋታ አቀራረብ ይዞ ሊመጣ ይችላል? ብሬንትፎርድ 7ኛ ደረጃ ላይ ይገኛል። እርግጥ ሰሞነኛ አቋማቸው ጥሩ አይደለም። ብሬንትፎርድ ካለፉት 5 ጨዋታዎች 1 ነው ያሸነፉት። ነገር ግን በአውሮፓ የውድድር መድረክ የመሳተፍ ህልማቸው አሁንም አላበቃም። የኬት አንድሪውስ ቡድን በውድድር ዓመቱ መጀመሪያ ላይ ይወርዳል ተብሎ የተጠበቀ ነበር። ግን አስደናቂ ስራን ሰርተው ህልማቸውን እየኖሩ ይመስላል። ማንቸስተር ሲቲ ምን አይነት የጨዋታ አቀራረብ ይዞ ሊመጣ ይችላል? ማንቸስተር ሲቲ ማሸነፍ ብቻ በቂው አይደለም። ማሸነፍ ብቻ ሳይሆን ጎሎችን ማስቆጠር ይጠበቅበታል። ሲቲ ምን አይነት የጨዋታ አቀራረብ ይዞ ይመጣል? ዳን ከሲቲ ከመነሳት ይልቅ ብሬንትፎርድን እናንሳ። ኦልተርኔቲቭ የሊግ ደረጃ ቢወጣ በኦልተርኔቲቭ የሊግ ደረጃ በተለይ በኮንቨርሽን ሬት አንደኛ ደረጃ ላይ በሊጉ የሚቀመጠው ቡድን ብሬንትፎርድ ነው። አንድ በጣም የሚያስገርመኝ ነገር ስለ ብሬንትፎርድ ሳስብ በተለይ በዘመናዊ እግር ኳስን ተቆጣጥሮ ለሚጮቱ ቡድኖች በሚያደላ እግር ኳስ ውስጥ አብዛኞቹን ትልልቆቹ ቡድኖች ባየር ሙኒክ፣ ፓሪስ ሴን ጀርማ፣ ባርሴሎና ያሉ ቡድኖችን ብንመለከት በዚህ ሂደት ውስጥ የተቃኙ ናቸው። ጌምን ዶሚኔት ያደርጋሉ። ፖሴሽን ኮንትሮልም ጌም ኮንትሮል የማድረግም ችግር የለባቸውም። የኬዝ አንድሪውስ ቡድን በጣም አስገራሚው ነገር 48% የኳስ ቁጥጥር ነው ያለው በፕሪሚየር ሊግ ውድድር ዘመን። ግን ኢንተርምስ ኦፍ በሳጥን ውስጥ በሚሞክሩት የጎል ሙከራ ከተመለከተን 79% የሚሆነውን የጎል ሙከራቸውን የሚሞክሩት በተጋጣሚ ሳጥን ውስጥ ነው። ይሄ ከላይ ቶፕ ከሚባሉት የእንግሊዝ ፕሪሚየር ሊግ ክለቦች አንዱ ያደርጋቸዋል። ይሄ ብቻ ሳይሆን አስገራሚው ቁጥራቸው ያገኙትን የግብ ዕድል ወደ ግብነት በመቀየር ኮንቨርሽን ሬትም በሊጉ አንደኛ ደረጃ ላይ ነው የሚገኙት። አርሰናልን በማስከተል ቸልሲን፣ ማንቸስተር ሲቲን፣ ማንቸስተር ዩናይትድን በማስከተል እዚህ ቦታ ላይ ተቀምጠዋል። ስለዚህ ማንቸስተር ሲቲ የሚገጥመው በጣም ዘሞስት ቀጥተኛውን ከዛ ፖሴሽን ኳስ በሚቆጣጠርበት ጊዜ ኳሱን ይዞ በተጋጣሚ ሜዳ ውስጥ በአግባቡ ወደ ግብነት ሊለውጠው በሚችል መልኩ የግብ ዕድሎችን የሚፈጥረውን ቡድን ነው። ስለዚህ ለሲቲ ቀላል እንደማይሆን ከወዲሁ እርግጠኛ መሆን አለብን። ባለፉት ጥቂት ዓመታት ብሬንትፎርድ በሊጉ ትልልቆቹን ቡድኖች ይፈትናል። በኬዝ አንድሪውስም በዚህ ዓመት ባለፉት ጥቂት ዓመታት በቶማስ ፍራንክም ጊዜ ይሄንን ተመልክተናል። ግን አንድ ብሬንትፎርድ የሚቸገርበት ጨዋታ መጥቀስ ካለብን ከአንድ አጋጣሚ ውጪ በተለይ ኤታን ፔኖ ካስቆጥሮ በቶማስ ፍራንክ ጊዜ ነጥብ ካስጣሉበት አጋጣሚ ውጪ ሲቲን በቅርብ ዓመታት ወደ ሊጉ ከመጡ በኋላ በጣም የሚቸገሩበት ጨዋታ ሲቲን ዶሚኔት ማድረግ ነው። አርሰናልን ሲያሸንፉ አይተናል፣ ነጥብ አስጥለዋል። ዩናይትድን በተደጋጋሚ ሲያሸንፉ አይተናል። ቸልሲን በሜዳቸውም ከሜዳቸውም ውጪ አሸንፈዋል። ቶተናምን በተመሳሳይ በጣም የሚቸገሩት ከሲቲ ጋር ነው። በተለይ ደግሞ ወደ ሲቲ ሜዳ ሄዶ መጫወት እጅግ የሚቸገሩበት ነው። በቅርብ ዓመታት እንደውም ፎደን ሁሉ አትሪክ የሰራበትን ጌም ከብሬንትፎርድ ጋር እናስታውሳለን። ለሲቲ ታዲያ እንዲህ አይነት ጨዋታዎችን እንዴት መቆጣጠር ይችላል ካለን አሁንም ዋናው ትልቁ ነጥብ ሮድሪ ነው። የሮድሪ ታይፕ አለ ወይ ቡድኑ? በተደጋጋሚ እንግዲህ ኒኮ ጎንዛሌዝን ነው ቡድኑን ለመጠቀም ጥረት እያደረገ የሚገኘው። የአርሰናል ጨዋታ ላይ
አርሰናልን ሲያሸንፉ ሰዎች ስለ ሪያን ሼርኪ ወይ ደግሞ በጨዋታው ላይ ብዙ የመከላከል ስራዎችን ጭምር ለመስራት ዝግጁ ስለነበረው ሃላንድ ወይም ኒኮ ኦሬይሌ ይወራል። ግን የጨዋታው ዋነኛ የሲቲ ልዩነቶች በርናርዶ ሲልቫ እና ሮድሪ ነበሩ። የተጫዋቾቹ የሁለቱ ተጫዋቾች ልምድ ለምን በማንቸስተር ሲቲ ቤት የመጀመሪያዎቹ ሁለት ተቀዳሚና ምክትል አምበል እንደሆኑ ማሳያ። አንደኛው ለምን ባለንዶር እንዳሳካ ከነ ድክመቱም ጥሩ ባልሆነ ጊዜም በርናርዶ ሲልቫ በፔፕ ጋርዲዮላ ለምን እንደሚታመን በጉል የታየበት ጨዋታ ነበር ብዬ አስባለሁ። ሁለቱ ተጫዋቾች ልጆቹን የተቀሩትን የቡድን አጋሮቻቸውን ቱ ዘ ሃይስት ሊሚት ፑሽ አድርገዋቸዋል ብዬ ነው የማስበው እና ያንን ጨዋታ ከተመለከትኩኝ በኋላ የበርንሌይ ጨዋታ ጉድለታቸው ሮድሪ ነበር። የኤቨርተን ጨዋታ ጌም ለመቆጣጠር የቸገራቸው ሮድሪ ባልነበረበት ነበር። ይህን ስትመለከት ሰከንድ ሃፍ ወደ ጨዋታው ሲመጡ ከ3-1 በኋላ ወደ ጨዋታው የመምጣታቸውን ምክንያት ቆም ብሎ ፔፕ ያስበበታል ብዬ አስባለሁ። ኮቫቺች ነበር ከረጅም ጊዜ ጉዳት በኋላ ነው የተመለሰው። ሃላንድ ወደ ጨዋታው እንዲመልሳቸው ያደረጋቸውን የሁለተኛዋን ጎል ለመቆጠሩ ከመሀል ሜዳ ሰንጣቂ ኳስ ስሩ ቦሉ በጣም አስደናቂ እንደነበር ስንመለከት ነበርና እኔ ደግሞ አለማችን ላይ ከተመለከትኳቸው አማካዮች ኢን ተርምስ ኦፍ ፕሬስ ሬዚስታንት ኮቫቺችን የሚያክሉ ተጫዋቾች በቁጥር ጥቂት ናቸው። ምናልባት አሁን አንደርሬትድ ከሚባሉ ተጫዋቾች ለኔም ኮቫቺች አንደኛውን ጠቅሰዋል በሚገባ እንደ አልካንትራ ወይም ደግሞ አሁን ኳታር የሚገኘው ማርኮ ቬራቲ አይነት ተጫዋቾችን ካልጠቀስን ኮቫቺች ፕሬስ ሬዚስት በማድረግ ድሪብል አድርጎ ከራሱ የሜዳ ክፍል ቡድኑን ከጫና በማውጣት ከመጀመሪያው የቢልድ አፕ ፌዝ ወደ ሰከንድ ቢልድ አፕ ፌዝ በመግባት ወደ ላይኛው ሜዳ ተጠግቶ ደግሞ ጥሩ ፓሶችን በማቀበል ረገድ ለሲቲ በጣም አስፈላጊው ተጫዋች ነው። ፕላስ የሊጉ ልምድ አለው። ይሄን አይነቱን ፕሬዠር በሲቲ ቤት አይቶታል ብዬ አስባለሁ። በተለይ ከሶስትዮሽ የዋንጫ አሸናፊነት ዘመናቸው በኋላ ነበር ወደ ሲቲ የመጣውና ፔፕ ትክክለኛው ጊዜ በዚህ ሰዓት ማንቸስተር ሲቲ ዋንጫውን ማንሳት አለበት ብሎ ካሰበ ከሀገሩ ልጅ ኒኮ ጎንዛሌዝ ይልቅ ትክክለኛው ተጫዋች ብዬ ማስበው ለኔ ኮቫቺች ነው ብዬ አስባለሁ። ስለዚህ ይሄ ለሲቲ ምናልባት ዋነኛ የመነሳሻ ነጥብ ሊሆን ይችላል። ከዛ ጨዋታ በኋላ ብዙ የረፍት ጊዜም ስለነበራቸው ጨዋታውን ቁጭ ብሎ ለመመዘን ምን አይነት ክፍተቶች እንደፈጠሩ የትኛው ጋር እንደተሳሳቱ ይረዱታል ብዬ አስባለሁ። ቀጥተኛነታቸው ከኤቨርተን ጋር ተመሳሳይ ያደርጋቸዋል ብሬንትፎርድ። ስለዚህ ቀላል ጨዋታ ይጠብቀዋል ብዬ አላስብምና በተለይ ደግሞ አርሰናል ቀጣዩ ጨዋታ የሞት ሽረት ነው ብዬ አስባለሁ። ምናልባትም በሊጉ ቶተናም እንዲቆይ የሚፈለግ ከሆነ እንዲወርድ የሚፈለገው ቡድን ዌስትሃም ነው ብዬ አስባለሁ። እኔ በግሌ በአንድ ምክንያት እንዲወርድ ስለምፈልግ በኋላ ላይ እናነሳዋለን። የዌስትሃም ጨዋታ ቀላል አይሆንም ለአርሰናል። ባለፉት ጥቂት ዓመታት አይተናል ይሄንን አይነት ትሬንድ ማለት ነው እና ሲቲ አርሰናል ላይ ጫና ማሳደር ካለበት እዚህ ጨዋታ ላይ ማሸነፍ አለበት። ግን የምትገጥመው በተጋጣሚ ሜዳ ውስጥ ብዙ ሳጥን ውስጥ ብዙ የግብ ዕድሎችን የሚፈጥረው ሳጥን ውስጥ ኢንሳይድ ዘ ቦክስ ብዙ እድል የሚፈጥረው እና ደግሞ ኮንቨርሽን ሬቱ ቶፕ ላይ የሚገኘውና በሊጉ አንደኛ ደረጃ ላይ የሚገኘው ቡድን ነው። ከ46 በመቶ ወደ 33 በመቶ ዝቅ ብሏል የኮንቨርሽን ሬታቸው። ስቲል እንደዛም ሆኖ በሊጉ አንደኛ ደረጃ ላይ ነው የሚገኙትና የጠሩ የግብ ዕድሎች በጨዋታ ውስጥ የምታገኛቸውን 3 ቢግ ቻንስ ወደ ከሶስቱ ቢግ ቻንስ 2 የግብ ዕድሎችን ወደ ግብነት መቀየር ማለት ይሄ በቶፕ ደረጃ የሚገኙ ክለቦች ሊያመጡት የሚችሉት ያለው ቁጥራዊ መረጃ ይመስለኛልና ሲቲ ቀላል ፈተና ይጠብቀዋል ብዬ አላስብም። ግን እንዴት ይወጣዋል የሚለውን ለመመልከት በራሱ ደግሞ አጓጊ ነው። ለዛ ነው የዘንድሮ የሲቲ ቡድንን አርሰናል ራሱ ነው ስቦ ወደ ዋንጫ ፉክክሩ ያመጣው ብዬ ማስበው። ምክንያቱም የቀደሙት የሲቲ ቡድኖች የበርንሌይ ጨዋታ ላይ 5 እና 6 ጎሎች ያስቆጥሩ ነበር። የቀደሙት የሲቲ ቡድኖች የጌም ኮንትሮል ችግር የለባቸውም። እጃቸው ላይ የገባት ጨዋታ በቀላሉ አሳልፈው ሲሰጡ አትመለከትም። የዘንድሮ የሲቲ ቡድን ግን እጁ ላይ የገባ ጨዋታ አሳልፎ ሲሰጥ አይተናል። ከቶተናም ጋር 2-0 የመራ ነበር፣ ሁለታቸው ወጥቷል። ከዛ ባለፈ የኖቲንጋም ፎረስት ጨዋታ ሁለታቸው የወጣው በተመሳሳይ በዚህ መንገድ ነው። ከሊድስ ዩናይትድ ጋር ነጥብ የጣለበትን ጨዋታ ማጥቀስ እንችላለን። አብዛኞቹ ይሄን የኤቨርተን ጨዋታ ጨምሮ ሲቲ በእጁ የገባ ጨዋታ አሳልፎ ሲሰጥ ስትመለከት ለምሉኡነት ያልተጠጋ ግን በተፎካካሪነት ደረጃ ለቶፕ 4 መሆን የሚችል ለዋንጫ ግን ዝግጁ ያልሆነውን ቡድን ነው አርሰናል ራሱ ስቦ ያመጣው ብዬ አስባለሁና ፈተናው የሚቀጥል ነው። ቦርንመዝ አለ፣ አስቶን ቪላ አለ። ለአውሮፓ ውድድር ተስፋ ያላቸው ቡድኖች ናቸው። ለሲቲ ከባድ ይመስለኛል። እንግዲህ ከብሬንትፎርድ ካነሳው አይቀር እኔም አንድ ሁለት ሀሳብ ልጨምርበት። በተለይ ብሬንትፎርድ ኦፕታ ሱፐር ኮምፒውተር ጨምሮ በዘንድሮ የውድድር ዓመት ከፕሪሚየር ሊጉ ሊወርዱ ይችላሉ ተብሎ በቀዳሚነት ከተቀመጡ ክለቦች መካከል አንደኛው ነው። ይህ ያደረገው ደግሞ ባለፉት ዓመታት በፕሪሚየር ሊጉ ተፎካካሪ እንዲሆን ያደረጉት ታላላቅ ክለቦች በጣም ፈታኝ ተጋጣሚ እንዲሆን ያደረጉት አሰልጣኝ ቶማስ ፍራንክ መልቀቃቸው በቡድን ውስጥ የነበሩት ወሳኝ የቡድኑ መሰረት ተጫዋቾች አልነበሩም። ለምሳሌ የቡድኑ አምበል ክሪስቲያን ኖርጋርድን ብትመለከተው ወደ አርሰናል ሄደበት፣ ብራያን ምቤሞን ብትመለከት ወደ ዩናይትድ የተቀላቀለበት፣ ፍሊከን ግብ ጠባቂያቸው ወደ ባየር ሌቨርኩሰን ያቀናበት፣ ዊሳ ወደ ኒውካስል። በዚህ ሂደት ውስጥ ብሬንትፎርድ ባለፉት ዓመታት በፕሪሚየር ሊጉ የቆየበትን ሂደት ሊያጣ ይችላል። ምክንያቱም
በአሰልጣኝነት የቀጠራቸው የቆሙ ኳስ አሰልጣኝ የነበሩት ኬት አንድሪውስ ነበሩ። በዚህ ሂደት ውስጥ ብሬንትፎርድ ምን ያህል ሰርቫይቭ ያደርጋል? እንደውም በወቅቱ በ2023-24 የውድድር ዘመን ብሬንትፎርድን ቢቀላቀልም ነገር ግን በደረሰበት ከባድ የጉልበት ጉዳት ምክንያት አመቱ ሙሉ ያልተጫወተው ኢጎር ቲያጎ ነው የነበረው በልዩነት። አሁን በዘንድሮ የውድድር አመት ከኤርሊንግ ብራውት ሃላንድ በመቀጠል 22 ጎሎችን አስቆጥሮ እንግዲህ የከፍተኛ ግብ አስቆጣሪነቱን እየተፎካከረ የሚገኝ አጥቂ ያላቸው። በዚህ ሂደት ውስጥ ብሬንትፎርድ እንደነ ሄንደርሰን የመሳሰሉ ባለልምድ ተጫዋቾችን እዚህ ያካተተ፣ ኬለርን ከሊቨርፑል አስፈረመ በግብ ጠባቂነት። የበርንማውዝ ተጫዋች የቀድሞ የበርንማውዝ ተጫዋች ዳንጎ ኦታራን ቀላቀሉ። በዚህ ሂደት ውስጥ ጥሩ ተፎካካሪ ሆኖ ሳይጠበቅ አስደናቂ ውድድር አመት ነው መጣው። ብዙዎች የጠበቁት ብሬንትፎርድ በጣም ሀራምቦል ነው የምንለው በጣም አስቸጋሪ ኳስን ይጫወታል ተብሎ ነበር። በሚገርም ሁኔታ ግን ከቶማስ ፍራንክ ያልተናነሰ ጥሩ እግር ኳስን የሚጫወት ቡድን፣ በመልሶ ማጥቃት በጣም ቡድኖችን የሚያስቸግር ቡድን፣ እሳቸው የሚታወቁበት ስፔሻሊስት የሆኑበት መንገድ ደግሞ የቆሙ ኳሶች ላይ ደግሞ ለበርካታ ክለቦች እጅግ አደገኛ። በዘንድሮ የውድድር አመት ብትመለከት አርሰናልን እንዴት እንዳሸነፉ ተመልክተናል። የእጁ ወራ ጨምረው ነው የመጡት ደግሞ እነ ካዮዴን ጨምሮ በጣም አስደናቂ ጣሊያናዊ ነው። 21 አመቱ ነው ገና። በበርካታ ክለቦች ከወዲሁ እየተፈለገ ያለ ተጫዋች ነው። የማዕዘን ምት የሚወረውር ይመስላል ዳኒ፣ በተለይ ከመሃል ሜዳ ጀምሮ የቀደመውን የስቶክ ሲቲውን ዴላፕን የሚያስታውስ ይመስለኛል። እንደ ጦር ውርወራ ነው እጁ ወራ ነው ከሱ የሚከብድ ይመስለኛል። አሁን በወቅቱ የቀድሞ የሊያም ዴላፕ አባት የቀድሞ የስቶክ ሲቲ ተጫዋች የሚወረውረው ዳይሬክት ጎሉ ላይ ለማድረስ ነው። ያሁኑ ግን በጣም ቴክኒክል የተጨመረበት አወራወር ነው። ምክንያቱም የትኛው ተጫዋች እዛ ቦታ ላይ እንደሚገኝ የትኛው ተጫዋች የተወረወረውን ኳስ አመቻችቶ ለሌላ እንደሚያቀብል ራሱ ጥናት የተደረገበት ስለሆነ ሊቨርፑልና አርሰናልን በዘንድሮ የውድድር አመት የፈተኑበት መንገድ እጅግ አስደናቂ ነበርና ካዮዴም በዘንድሮ የውድድር አመት ከፕሪሚየር ሊጉ ምርጥ ፈራሚዎች መካከል አንደኛው ተብሎ እየተነሳ ይገኛልና ብሬንትፎርድ በአጠቃላይ ስትመለከተው ለታላላቅ ክለቦች ፈታኝ የሚገኝበት ደረጃ ደግሞ ለደጋፊዎቹና ለንቦቹ ደጋፊ ደግሞ ህልም ሆነ የሚመስል 7ኛ ደረጃ ላይ ነው ያለው። በኤሮፓ ሊግ አሊያም በኤሮፓ ኮንፈረንስ ሊግ የሚሳተፍበት እድል በእጁ ይገኛል። ነገር ግን እንደ ማንቸስተር ሲቲ የመሳሰሉ ታላላቅ ክለቦችን ፈተና ማለፍ ይጠበቅበታል። ብሬንትፎርድን ስላነሳ ወዳኒ በዛው አያይዘን ነው ወደ ሲቲ ስትመለስ ሲቲ ቤት ውስጥ ቅድም የገለጽከው ሀሳብ በጣም ገዢ ይመስለኛል። ሮድሪ የቡድኑ መሰረት ነው። ሮድሪ ከጉዳት ከተመለሰ በኋላ ሲቲ የተጫዋቹን ሞመንተም እስኪያገኝ ድረስ በጣም ተቸግሮ ነበር። ነገር ግን ቀስ በቀስ የሮድሪ ብቃት ወደ ሙድ ሲገባ ሲቲ አጠቃላይ መልኩን ተቀየረ። አዳዲስ ተጫዋቾቹ ኳስን የሚያገኙበት መንገድ የቡድኑ ሚዛን መጠበቅ ጀመረ። ኮኔክተር እንደምንለው ተከላካዮቹን ከማጥቃት ክፍል ጋር የሚያገናኝበት መንገድ እጅግ አስደናቂ ነበር። ሲቲ ቤት ውስጥ ግን ሮድሪ ከጠፋ በኋላ ኢንዲቪጁዋል ብሪሊየንስ ያላቸውም ተጫዋቾች አቅም ላይ በጣም ጥያቄ ፈጥሮብኛል። ለምን አሁን ለምሳሌ ሲቲ ቤት ውስጥ ከአርሰናል በተሻለ መልኩ አንድ ጥንካሬ ያለው ብዬ የማስበው የኢንዲቪጁዋል ብሪሊየንስ ጉዳይ ነው። ተጫዋቾች ብቻቸውን ጨዋታን አሸንፈው መውጣት የሚችል ክህሎት ያላቸው ተጫዋቾች አሉ። ለምሳሌ ራያን ሸርኪ አርሰናል ላይ ያደረገውን መመልከት ብቻ በቂ። ያንን ማድረግ የሚችል የአርሰናል ተጫዋች የለም። እንደ ቲም አርሰናል ጥሩ ነው እንጂ ኢንዲቪጁዋል ብሪሊየንሱ ከሳካ ውጭ በጣም ከፍ ያለ ደረጃ ላይ በአርሰናል ስታንዳርድ ልክ የሚገኝ ተጫዋች የለው። ኤቨርተን ነጥብ እንዲጋራ ሲቲ የጀረሚ ዶኩ አስደናቂ ብቃቶች ማግኘት ነበረበት። ስለዚህ በዚህ ሂደት ውስጥ የሲቲ ተጫዋቾች ከኋላ ሞተር የሆነው ሮድሪ ድጋፍ ማግኘት ማለት ለነዚህ ተጫዋቾች በራስ መተማመን ከፍ ማለት በፍጥነት ኳስን እንዲያገኙና በነፃነት የሜዳውን ክፍል እንዲያካልሉ የማድረግ ሚና ይኖራቸዋል። በዚህ ሂደት ውስጥ ሲቲ ቤት ውስጥ እነ ኒኮ ጎንዛሌዝ ይሄንን መሸፈን አልቻሉም። በእርግጥ ኒኮ ጎንዛሌዝ የጨዋታ ደቂቃዎች አለማግኘት በጣም የጎዳው ይመስለኛል እንጂ በፖርቶም የነበረው ጊዜ አስደናቂ ነበር። ባሳለፍነው ጥር ወር የዛሬ ዓመት ሲመጣም እንቅስቃሴዎቹ ሚኒ ሮድሪ ተብሎ እስኪጠራ ድረስም ጥሩ እንቅስቃሴው ነበረው። ቲጃኒ ሬንደርስ እዛ ቦታ ላይ ሸፍኖ መጫወት አይመስለኝም። ምክንያቱም አንዳንድ የመርሳት ችግር አለበት ይመስለኛል። ምክንያቱም ብዙ ጊዜ የማጥቃቱን ክፍል ማገዝ ላይ ያደላል። ይህንን በእርግጥ አሰልጣኝ ፔፕ ጓርዲዮላ ይህንን ፈልገው ነው ያመጡት። በኤሲ ሚላንም የነበረው ቆይታን ይህንን ስለሚያመለክት ኮቫቺች ግን አትሊስት የማንቸስተር ሲቲ ሚዛን እንዲጠብቅ አድርጎታል። ያልከው ግን ትክክለኛ ሀሳብ ይመስለኛል። ስለዚህ አሁን ሲቲ በቀጣይ በሚያደርጋቸው ጨዋታዎች የሮድሪን ግልጋሎት የማያገኝ ከሆነ ኮቫቺች እዚህ ቦታ ላይ በጣም መሰረታዊ ግልጋሎት ለመስጠት ወሳኙ ተጫዋች ሊሆን ይችላል። ተጫዋቹ እውነት ለመናገር በጣም አንደርሬትድ ከሆኑ ተጫዋቾች መካከል አንደኛው ነው። በዚህ ሂደት ውስጥ የማንቸስተር ሲቲን የአማካይ ክፍል ጥራት እንዲኖረውና ሚዛን እንዲጠብቅ ለማድረግ ግን የዚህ ተጫዋች ሚና በጣም በጣም አስፈላጊ ነው። አሁን ሲቲ ማሸነፍ ብቻ በቂው አይደለም። ለምሳሌ ዳኒ እንመልከት። አርሰናል ምን ያህል አድቫንቴጅ እንዳገኘ የምታውቀው አርሰናል በለንደን ስቴዲየም አቻው ተለያይቶ ራሱ ሲቲ አርሰናል ላይ ለመድረስ 4 እና ከዛ በላይ የጎል ዲፈረንስ መፍጠር ያለበት ደረጃ ላይ ደርሷል። በዚህ ሂደት ውስጥ ሲቲ አሁን ያለው አቋም ይህንን የማድረግ አቅም አለው ወይ? ነገር ግን ማንቸስተር ሲቲ የነገው ጨዋታ ምናልባት የውድድር አመቱን ጉዞ የሚያበቃበት አሊያም ተስፋ የሚያለምልበት ሊሆን ይችላል ብዬ አስባለሁ። ምክንያቱም አርሰናል ጫና ማሳደር ካለባቸው የነገውን ጨዋታ የግድ ማሸነፍ አለባቸው። ከዚህ በኋላ ሲቲ ያለው ብቸኛ አማራጭ እያንዳንዱን ጌም እያሸነፈ መጓዝ ነው። ምክንያቱም የነጥብ ልዩነቱን አርሰናል ካሸነፈ በኋላ አስፍቷል። ስለዚህ አርሰናል ላይ በተለይ ደግሞ የበለጠ ጫና ውስጥ ምትከተው የብሬንትፎርድን ጨዋታ አሸንፈ የራስን ምናልባት
ፖፕኮርናቸውን ይዘው የዌስትሃሙን ጨዋታ ቁጭ ብለው የሚመለከቱበትን እድል ይሰጣሉ። ከጫና ነፃ ሆነ ጫና ለሌላ ቡድን ሰጥቶ መጫወት። ለምሳሌ አርሰናል ፉልሃምን ከጫና ነፃ ሆኖ ገጠመ። በጣም በተዝናኖት ነው ያሸነፈው። ከዛ በኋላ ግን ያለ ጫና ቁጭ ብለው የኤቨርተንን ጨዋታ ይመለከቱ ነበር። ለተጋጣሚ ቡድን ወይም ደግሞ ለተፎካካሪ ቡድን የቤት ስራ በመስጠትና አንተ የቤት ስራውን የምትከውነው አካል ሆነ ስትገኝ ልዩነት አለው። አሁን ለአርሰናል የቤት ስራ ነው የምትሰጠው። ይሄንን ጨዋታ ኤቨርተን የዌስትሃሙን ጨዋታ ማሸነፍ ግዴታው እንደሆነ አለበለዚያ ነጥብ የትኛውም አይነት ነጥብ መጣል ዋጋ ሊያስከፍለው እንደሚችል ምክንያቱም ሲቲ እጁ ላይ አሁንም አንድ ቀሪ ጨዋታ እንዳለ እናውቃለንና ከዛ አንፃር ለሲቲም ለአርሰናልም የዚህ ሳምንት ጌሞች ወሳኝ ናቸው። ሲቲ ነጥብ የሚጥል ከሆነና አርሰናል ዌስትሃምን ጨዋታ ማሸነፍ የሚችል ከሆነ የዋንጫው ነገር ያበቃለት ነው የሚሆነው። አርሰናል ነጥብ የሚጥል ከሆነና ሲቲ እዚህኛው ጋር ብሬንትፎርድን ማሸነፍ የሚችል ከሆነ የዋንጫው ነገር ወደ ሲቲ የማጋደል እድሉ ሰፊ ነው ብዬ ነው የማስበውና በተለዋወጠ መንገድም ቢሆን ለሁለቱም ቡድኖች በዚህ ሳምንት የሚያደርጉት ጨዋታ የዋንጫውን መዳረሻ ፍንጭ የሚሰጠን ይመስለኛል። ምናልባት ከአርሰናል ማንቸስተር ሲቲ ከአርሰናል ኤቲሃድ ላይ ካደረጉት ጨዋታ በኋላ ያመቱ ትልቁ ሳምንት ብዬ ይመስለኛል ወስዳለሁ። ምክንያቱም ነገ በአውሮፓ ውድድር መድረክ የሚሳተፈው ብሬንትፎርድን ማንቸስተር ሲቲ ማሸነፍ ብቻ ሳይሆን ጎሎች ማስቆጠርም ይጠበቅበታል። ምክንያቱም በቀጣይ የሚገጥማቸው ቀሪ ጨዋታ ክሪስታል ፓላስን ይጫወታል። ከዛ በኋላ ደግሞ የአንዶኒ ራዮላው ከባዱ ቡድን በርንማውዝን በቪታሊቲ ስቴዲየም ሄዶ ነው የሚገጥመው። 15 ጨዋታ ተከታታይ አልተሸነፉም። በዚህ ሰዓት ምን ያህል አስቸጋሪ እንደሆነ አስበው። የአውሮፓ ውድድር መድረክ ተሳታፊነቱ ደግሞ የበለጠ አደጋ ውስጥ እየገባ የሚገኘው በፕሪሚየር ሊጉ የደረጃ ሰንጠረዥ አስቶን ቪላ ደግሞ ቀላል ተጋጣሚ አይሆንም። ኤቲሃድ ላይ የሚደረግ ነው። አትሊስት ግን እኔ ሆም አድቫንቴጅ ላይ ፕሪሚየር ሊግ በተለይ ለታላላቅ ክለቦች በጣም አድቫንቴጅ አለው። ነገር ግን በዘንድሮ የውድድር ዓመት እየተመለከት ነው የሚገኘው ታላላቆቹ ክለቦች አርሰናልና ማንቸስተር ሲቲ የደጋፊዎችም ጫና ስሜት ይመስለኛል ሆም ላይ የሚያደርጓቸው ጨዋታዎች ከማሸነፋቸው በዘለለ የደጋፊዎች ጭንቀት ሌላ ራስ ምታት የሆነባቸው ይመስላልና ርቀው መጫወትን እየመረጡ ይመስላል። እንደውም ባለፈው አንድ ጓደኛዬ አዌይ ፍሮም ሆም በጣም አዋጭ እየሆነ መጥቷል። እኔም እንደዛ የሚሰማኝ በነገር ላይ እዛው አንዛይቲ ውስጥ ሆኖ መጫወትና ከዛ በተጋጣሚ ቡድን ጫና ውስጥ መጫወቱ እየቀለላቸው ያለ ይመስለኛል። እና ያ ከዚህ በፊት ግን በተለይ ሆም ላይ ለሚደረገው ጨዋታ በፕሪሚየር ሊግ በተለይ ለታላላቆቹ ክለቦች 80% 75% 75-80 በመቶ ድረስ የማሸነፍ ቅድመ ግምቶችን ሰጣቸዋል። ምክንያቱም የደጋፊዎቹ ድጋፍ እጅግ አስደናቂ ስለሆነ። ግን አሁን ከሜዳቸው ርቀው በሚያደርጉት ጨዋታ ላይ ያለ ጫና የሚጫወቱበት መንገድ እየተመለከትን እንገኛለን። ዳኒ ወደ አርሰናል ሰሞነኛው የአርሰናል አቋም እጅግ አስገራሚ ሆኗል። በተለይ አስገራሚ ሆኗል ስለ በተነሳሽነት ደረጃና በጥሩ መንፈስ የሚገኙበት አጋጣሚ ተፈጥሮላቸዋል። ፕሪሚየር ሊግ የማይታመነው ክስተት መሆኑን የምታውቀው ከሁለት ሳምንት በፊት አርሰናል የዋንጫ ህልሙ ኦልሞስት ያበቃ ይመስል ነበር። ነገር ግን በጣም አስቸጋሪው ኒውካስል ዩናይትድን ለታላላቅ ክለቦች ፈታኝ የሆነው ኒውካስል ዩናይትድን በዘንድሮ የውድድር ዓመት በጣም ደካማ የውድድር ዓመትን እያሳለፉ ከሚገኙ ክለቦች አንዱ ቢሆንም ለታላላቅ ክለቦች የሚተኛ አይደለም። በዘንድሮ የውድድር ዓመት ሁሉንም ታላላቅ ክለቦችን ፈትኗል። በዚህ ሂደት ውስጥ አርሰናል ወሳኝ የተባለ የ1-0 ድል አስመዘገበ። ኤምሬትስ ላይ በነበረው የፍልሃም ጨዋታ ደግሞ ባለፉት 2 ዓመታት በ2023-24 እና በ24-25 ክራቨን ኮቴጅና ኤምሬትስ ላይ ነጥብ ያስጣለው ፉልሃምን ደግሞ በዋንጫ ፉክክር ጉዞ ላይ አርሰናል ካስቀሩ ክለቦች መካከል አንደኛ የሆነው ፉልሃምን 3-0 አሸነፈ። በዚህ ሂደት ውስጥ አርሰናል ዳግም ተስፋው ለመለመ። በተስፋው መለምለም ሂደት ውስጥ ደግሞ ማንቸስተር ሲቲ ነጥብ ጣለለት። የአርሰናል የ22 ዓመታት የፕሪሚየር ሊግ ጉዞና የ20 ዓመታት የአውሮፓ ሻምፒዮንስ ሊግ ጉዞ በ2 ሳምንታት ውስጥ ብቻ እንደገና ታድሶ ትልቅ ተስፋ እንዲያገኙ ምክንያት ሆነ። የአርሰናል ወቅታዊ ሁኔታ እንመልከትና በለንደን ምን አይነት ፈተና ይጠብቀዋል? በለንደን ከሚጠብቁት ፈተናዎች አንደኛው ማንቸስተር ሲቲ ነጥብ ያስጣለው ዌስትሃምን ነው የሚገጥመው። ባሳለፍነው ሳምንት በብሬንትፎርድ 3-0 ተሸንፎ ነገር ግን ደግሞ ለመትረፍ ሁሉንም ነገር ለመስጠት የተዘጋጀው ዌስትሃም ዩናይትድን ነው በደማቁ ለንደን ስቴዲየም የሚገጥመውና የአርሰናል ወቅታዊ ሁኔታ እንየውና ወደ ጨዋታው እናልፋለን። እንዴት ብዬ መሰለኝ የአርሰናል ሁኔታ የምገልጸው ሁልጊዜም ላለፉት 22 ዓመታት ምርጫ ደረሰ ሲባል ወደ ምርጫ እንደሚመጣ የፖለቲካ ፓርቲ ነው። የራሱን የመወዳደሪያ ጉዳዮች ወይም ደግሞ ውድድሩን ሊያሸንፍ የሚችልበትን ነጥቦች እየያዘ በዚህ ጉዳይ ምረጡኝ እያለ የምርጫ ቅስቀሳ እንደሚያደርግ ቡድን ነው። ባለፉት 22 ዓመታት ከፖለቲካው ጋር አይገናኝም። ምክንያቱም እዚህ ጋር ህዝብ አይመርጥም። ተጫውታ ራስህ በላብህ በምታመጣው ነው። የህዝብ ምርጫ ይፈልጋል የፖለቲካው ምርጫ ማለት። ይሄኛው ግን አርሰናል በራሱ የራሱን እድል እንዲወስን እድል የሚሰጥ ነበርና ያለፉትን 3 ዓመታት ስትመለከት ከነዚህ 3 ዓመታት ውስጥ አንዱን ጌም ነጥለን ብናወጣ 2022-23 እኔ በአርቴታ ስር አርሰናል ምርጡን እግር ኳስ የተጫወተበት የውድድር ዘመን ነው። ከ230 በላይ ቀናቶችን ሊጉን መርቷል። አዝናኝ እግር ኳስ ነው የሚጫወተው። ፍሉይድ ነበር። ጎሎችን እንደ ቀልድ ነበር የሚያስቆጥረው። ማርቲኔሊ፣ ቡካዮ ሳካ፣ ኦዴጋርድ በእግር ኳስ ህይወታቸው ደብል ዲጂት ያስመዘገቡበት አስደናቂ ሲዝን ነበር።
እዛ ሲዝን ላይ ዋንጫውን እንዳያነሱ ምክንያት ከነበሩ ቡድኖች መካከል አንደኛው ዌስትሃም ነበር። እዛ ሲዝን ላይ አስቶን ቪላን መጥቀስ እንችላለን። እዛ ሲዝን ላይ ፉልሃምን መጥቀስ እንችላለን፣ ነጥብ በመጣላቸው ሂደት ውስጥ ማለት ነው። እና አርሰናል በመጨረሻም ዋንጫውን ለሲቲ አሳልፎ እንዲሰጥ አድርጎታል። አርሰናል አሁን ያንን ለዘመናት ሲያቀርብ የነበረውን የምርጫ ቅስቀሳውን የሚያሸንፍበት ጊዜ ላይ ደርሷል። እንዲህ አይነት ሞመንቶች ላይ ስትገኝ ለረጅም ጊዜ እዛ ቦታ ላይ እንዳትደርስ ስንክሳር የሆኑብን ነገሮች መታወጣበት ሞመንት ላይ ደርሳል ብዬ አስባለሁ። ለዛ ነው አርሰናል ይሄንን በአግባቡ መፈጸም ያለበት ይሄኛው ነው ቤት ስራ። ከሁለት ሳምንታት በፊት አንተ እንዳልከው ለአርሰናል ነገሮች ሁሉ ጨልምልም ያሉ ነበር። ከዛ ከሁለት ሳምንት በኋላ አርሰናል የሊጉ መሪ ነው። ማንቸስተር ሲቲ ነጥብ ጥሏል። ተስተካካይ ጨዋታ እንኳን ቢያሸንፍ አርሰናል የራሱን እድል በራሱ መወሰን እንደሚችል አእምሯቸው ላይ ያሳምኗል። ግን ለውጦቹ እንዴት ነበሩ? የዛሬ አንድ ሳምንት ፉልሃምን ከመግጠሙ በፊት የነበረውን የኒካስል ጌም ነጥለን ካየ ነው አርሰናል አንድ ጎል አስቆጠረ፣ ግን ተጨማሪ ግቦችን ለማስቆጠር ተጭኖ የተጫወተበት አልነበረም። ፍላጎት አልነበረ። ነርቪ አትሞስፈር ነበር። የኤምሬትስ አትሞስፈርን ስትመለከት የደጋፊው ጭንቀት ይጋባ ነበር ለተጫዋቾቹ። የፉልሃሙ ጨዋታ ግን በባህሪው ለየት ያለ ነበር። አርሰናል አንድ ጎል ወዲያው አስቆጠረ፣ ግን እንደ ኒካስሉ ጨዋታ ከማፈግፈግ ይልቅ አሁንም ተጨማሪ ሙከራዎችን ይሞክር የነበረበት በ45 ደቂቃ 9 ሙከራዎችን የሞከረበት ፉልሃም አንድም ሙከራ ያልሞከረበት ፈርስት ሃፉ ሲጠናቀቅ 3-0 እየመራ የመጀመሪያውን አጋማሽ ያጠናቀቀበት ነበር እና ለተመልካቹ ምንድነው እዛ ጋር ሪሊቭ ነበር። ምክንያቱም በ45 ደቂቃ ውስጥ አንድ ነገር ይታየ ነበር። ለረጅም ጊዜ ሲመኙት የነበረውን በዚህ የውድድር ዘመን አብዛኛው ጨዋታ ሊመለከቱት ያልቻሉትን ቡካዮ ሳካ ተፈቶ ሲመለከቱት ነበር። ማለት እኔ በዚህ ዓመት በአርቴታ የአሰልጣኝነት ቆይታው ብዙ የጉልበት ብዝበዛ ደርሶበታል ብዬ ከማስባቸው ተጫዋቾች መካከል አንደኛው ቡካዮ ሳካ ነው። ያ ደግሞ ለምን ዳርጎታል? ካለፈው ውድድር ዘመን ጀምሮ ለተደጋጋሚ ጉዳት ዳርጎታል እና የጨዋታ ደቂቃዎቹ እየቀነሱ ይመስላሉ አይደለ? ግን ዘንድሮም በዚህ ውድድር ዘመን ከአርሰናል ብዙ ጨዋታ ደቂቃዎችን ካገኙ ተጫዋቾች መካከል አንዱ ነው። አርቴታ እረፍት ልንሰጠው እየሞከረን ነው ብሏል። ግን ያለፉት አንድ ወራት የእረፍት ጊዜው ራሱ ከዛ ጉዳት እንዲላቀቅ በተለየ ስሜት እንዲመጣ እንዳደረገው ግን የፉልሃሙና የአትሌቲኮ ማድሪዱ ጨዋታ ላይ በግልጽ ይታይ ነበር። ለዮኬሬሽ አሲስት ያደረገበት መንገድ በጣም አስደናቂ ነበረ። ከዛ ባለፈ ከዮኬሬሽ ጋር በሊንክ አፕ ሁለተኛውን ግብ ያስቆጠረበት መንገድ በጣም አስገራሚ ነበር። 45 ደቂቃው አርሰናል ቡካዮ ሳካን በጣም በሚፈልግበት ሰዓት እንደደረሰለት ማሳያ ነበር። ያ ይመስለኛል በስቴዲየም ውስጥ ለነበረው ተመልካች የበለጠ እረፍት የሚሰጠው። ምንም አይነት ነርቪ የሆነ አትሞስፌር አልነበረም፣ አንዛይቲ አልነበረም፣ ጭንቀት ውስጥ ገብተው አልነበረም ሲመለከቱ የነበረው። አሁን በሶስቱን ወሮች እንመልከት ለየት አድርገን የካቲትና መጋቢት ወርን በአርሰናል ቤት ከተመለከትን አብዛኛው ደጋፊ በጭንቀት ነበር እያንዳንዱን የአርሰናል ጨዋታ ሲመለከት የነበረው። ሲቲ ደረሰብን እያለ ነበር ሲመለከት የነበረው። ያለፉት ዓመታትም ጫና የስነ ልቦናው ጫና ደግሞ አብሯቸው የሚጓዝም በሚገባ በተመሳሳይ ሞመንት ላይ ነበር ደግሞ የሚመጣው። ከዛ የመጋቢትና የካቲት ወራቶች አልቀው ሚያዚያ ወር ላይ ሲደርስ ሚያዚያ ወር አርሰናል በአርቴታ ስር ከ50 በመቶ በላይ ጨዋታዎችን አሸንፎ የማያውቅበት ነው። ወይም ደግሞ የማሸነፍ ንጻሬው ከ50 በመቶ ዝቅ ይላል፣ ወደ 45-46 በመቶ አካባቢ ነው። ሲቲ ደግሞ ኤፕሪል ወር ላይ ባለፉት 5 ዓመታት የተሸነፈው አንድ ጌም ሚያዚያ ወር ላይ ጭራሽ የማይሸነፍ ቡድን ነው። ያለፉትን 5 ዓመታት ቁጥር ነው እያወራን ያለ ነው። ይሄንን ሲያደረጉት በአርቴታው አርሰናል ላይ ብቻ ሳይሆን በክሎፕ ሊቨርፑል ላይ ሲያደርጉ አይተናል። የክሎፕ ሊቨርፑል በማጥቃት ኃይሉ ከአርሰናል የበለጠው ሙላ ነበር። ግን ያንን ሊቨርፑል እንኳን ከአቅም በላይ 93 ነጥብ ይዘው ነው ዋንጫውን ያነሱት። 92 ነበር ሊቨርፑል 98 ነጥብ ይዘው ሲጨርሱ ሊቨርፑል 97 ነጥብ ነበር። ምንም ማድረግ አይችልም ሊቨርፑል። አንድ ቶፕ የሚሆኑበት ሞመንት ካለ የሚያዚያና የግንቦት ወር ላይ ያላቸው ፐርፎርማንስ ከሌሎቹ ቡድኖች የተለየ ነው። ተከታታይ ከ12 ጨዋታዎች ወይም ከ11 ጨዋታዎች 10ን 9ን ያሸንፋሉ ወይም ደግሞ ሳይሸነፉ የውድድር ጊዜያቸውን ይጨርሳሉ እና ወደ ሚያዚያ ወርን ጨርሰው ወደ ግንቦት ወር ሲገቡ በጣም አስጨናቂ ወር ነበር። በቦርንመስ ተሸንፈዋል። ነጥብ የጣሉበት ጨዋታ ነበራቸው። ልክ ግንቦት ወር ላይ ሲገቡ ነው የቡካዮ ሳካን አስደናቂ ፐርፎርማንስ ከፉልሃም ጋር የተመለከት ነውና ለኔ አሁን የተለየ መፈታት አለ፣ የሙድ ልዩነት አለ። መጀመሪያ ላይ ልክ የሲቲ ጨዋታ ላይ ዴክላን ራይስ ያቺ ፉቴጅ አልወጣችም ገና አላበቃም የሚል ነገር ለተጫዋቾች ለራሱ ተጫዋች ሲናገር ነበርና ያ አለማብቃት የሚታየው ግን በአርሰናል ያለፉት ጥቂት ሳምንታት ላይ ባሉት የሙድ ለውጥ ይመስለኛል። እንዴት ብዬ ልግለጸው? የውሃ ሙላትና የህዝብ ብሶት ከየት እንደሚመጣ አታውቅም። ድንገት መጥቶ ጠርጎ ሲወስድ ነው የምታየው እና አርሰናል ዌቭ እየመጣ እንደሆነ አላወቀውም ነበር። ዌቭ መጥቶ ሲመታው ነው ድንጋጤ ውስጥ የገባው። ከዛ
ከዚህ ዌቭ እንዲወጣ እንደ ቡካዮ ሳካ አይነት ሲንግላንሊ ጨዋታን መወሰን የሚችሉ ተጫዋቾች ያስፈልጉት ነበር። ቡካዮ ሳካ ያንን የሰጣቸው ያለፉትን ለጨዋታዎች የአትሌቲኮ ማድሪድን ጨዋታ ሻምፒየንስ ሊግ ላይ ከተመለከትን ግሪት የሚፈልግ ፐርፎርማንስ ነበር፣ ጽናት ይፈልግ ነበር ያ ጌም። የፉልሃሙ ጌም ግን በተለየ ተዝናኖት ነበርና የዌስትሃሙ ጌም ባለፉት አመታት ዋንጫውን እንዳያነሱ ምክንያት የሆናቸውን ቡድን ሲያገኙ አንደኛ የለንደን ደርቢ ነው። ስለ ቶተናም ግድ የሚሰጣቸው አይመስለኝም በዚህ ሰዓት። ለአርሰናል አስፈላጊው ነገር ዋንጫው ነው። ቶተናምን ረዱትም አልረዱትም ማለቴ ውለታው አሉልን የሚሉ አይመስለኝም። ማሸነፍ በላይ በእናንተ ተርፈናል የሚለው ኤምሬትስ ስቴዲየም ላይ ካሉት በጣም አስደናቂ ጥቅሶች መካከል እርግጠኛ መሆንልህ ነገር ቶተናሞች ግሬትፉል አይሆኑም በዚህ ጉዳይ። ዋይት ሃርት ላይን ላይ ዋንጫ አሸንፈናል የሚል የአርሰናል ባነር ኤምሬትስ ስቴዲየም ላይ አለ በሚገባ። ዋይት ሃርት ላይን ለኦልድ ትራፎርድ ላይ ምናልባት አሁን የቶተናም ደጋፊዎች አርሰናል ነው ከሊጉ ያተረፈን የምንጊዜም ተቀናቃኛችን ሊሉ ይችላሉ ሊሉ አይችሉም። ግሬትፉል ሊሆኑ ሁሉ አይችልም በነገር ላይ። ምክንያቱም አንደኛ አርሰናል የቶተናም መኖሪያ ቦታ ላይ መጥቶ ሃይበሪን የገነባባቸው የራሳቸውን መኖሪያ ቦታ የነጠቃቸው ነው። ግጭታቸውን መነሻው ያ ነጥብ እንደሆነ ይታወቃል። ስለዚህ እነዚህ ነጥቦች ስንመለከት ለኔ ቶተናሞች የሆነ የተሻለ ነገር እናገኛለን ከአርሰናል ብሎ አይጠብቁም። አርሰናል ለራሱ የቤት ስራ ሲል የሚያደርገው ጨዋታ ነው ብዬ ማስበው። ዌስትሃም እንዲወርድ ፈልጋለሁ እኔ በግሌ ማለት እኔን በግሌ ለምንድን ነው ይሄን የምፈልገው? የሻምፒዮንሺፕ የሰሞኑን ጌሞች ስመለከት ነበር። ሚልዌል ወደ ሊጉ የሚመጣበት እድል ጠባብ ነው፣ ወይም ደግሞ በፕሌይኦፍ ነው ሊመጣ የሚችለው ከመጣ። ሁለቱ ቡድኖች እንደ የሚመጡትን ቡድኖች ያውቀናል፣ ኮቨንትሪ እና ኢፕስዊች ታውን። ሌሎቹ ቡድኖች ግን ቀሪ ጨዋታዎችን ማድረግ ይኖርባቸዋል። የኢፕስዊች ቀን ሚልዌልም አሸንፏል፣ ግን ኢፕስዊች ማሸነፉን ተከትሎ አልፏል። የሚልዌልንና የዌስትሃምን ጨዋታ በፕሪሚየር ሊጉ በእኛ እድሜ ማየት አልቻል። ዘ ዶከርስ ደርቢ በፕሪሚየር ሊግ በእንግሊዝ እግር ኳስ ታሪክ እጅግ በጣም አስፈሪው ደርቢ ነውና ሚዲያው ሁሉ ይፈልገዋል። እንደውም ግሪን ማይል የሚል ፊልም ሁላ ተሰርቶበታል። የሁለቱ ቡድኖች ደርቢ ከመደረጉ በፊት ደጋፊዎች ተቀጣጥረው የጸብ ፕሮግራም ይዘጋጃልና ብዙ ደጋፊዎች ህይወታቸውን ያጡበት አይነት ደርቢ ነው። እጅግ በጣም አስፈሪው የሚባለው ደርቢ ነው በእንግሊዝ እግር ኳስና የሚልዌልና የዌስትሃምን ደርቢ ማየት ስለምፈልግ ብቻ ዌስትሃም መውረድ አለበት ብዬ አስባለሁ። ፕላስ በቶተናም ደረጃ ያለው ፔዲግሪው ከፍ ያለ ቡድን መውረድ የለበትም። በተለይ እንደ ዲዘርቢ ያለ ቡድንን ይዘ የአስቶን ቪላውን ጌም ለተመለከተ ሰው ቶተናም የምር መውረድ የለበትም። ኔክስት ይር መጥቶ ለቶፕ 6 መጫወት የሚችል ቡድን ነው። ቶተናም መቆየት አለበት የሚል እምነት ነው ያለኝ እኔ በግሌ ለፕሪሚየር ሊጉ ተፎካካሪነትም ሲባል። ለዛም ነው አርሰናል አንደኛ ዋንጫውን ማንሳት ከፈለገ ባለፉት ጥቂት አመታት ዋንጫውን እንዳያነሳ ያደረጉትን ቡድኖች እያሸነፈ ነው የመጣው። ኒካስልን አሸንፏል፣ ፉላምን አሸንፏል፣ ቪላን ረቷል በሜዳው ባደረገው ጨዋታ። ስለዚህ አንድ ቡድን ይቀረዋል ምናልባት ለዋንጫው ራሱን ለመግፋት ከዚህ ቀደም ዋንጫውን የነጠቃቸውን ወይም ደግሞ ወደ ዋንጫው እንዳይሄዱ መንገዳቸው ላይ እንቅፋት የሆነባቸውን ዌስትሃምን ማሸነፍ ለኔ ትልቅ በቀል ይመስለኛልና በዚህ ሳምንት ከባድ ጨዋታ ይመስለኛል። አብዛኞቹ ግምቶች አቻ ሊሆን ይችላል ጨዋታው የተባለው ምክንያቱም ዌስትሃም ላለመውረድ ነው የሚጫወተው። ቀላል ፈተና አይደለምና ለኔ አርሰናል በጣም የሚፈተንበት ጌም ነው የሚሆነው። በቀሪዎቹ ሳምንታት በጣም ፈታኙ ጌም የዚህ ሳምንቱ ጌም ነው። አሰልጣኝ ሚኬል አርቴታ በመጨረሻው ሳምንታት ቢሆን አንድ ቀመር ያገኙ ይመስለኛል። በተለይ ከቡካዮ ሳካ ወደ ምርጥ ብቃት ከመመለስ በዘለለ ደግሞ በተለይ ደግሞ የአማካይ ክፍሉን ሚዛን አጥቶት የነበረው የድካም ስሜት ይታይበት የነበረው የአማካይ ክፍልን በተለይ የማርቲን ዙቢሜንዲ እንቅስቃሴዎች በደንብ ደከመ ማለት የቡድኑን በሽግግር ወቅት የማጥቃት ክፍሉን የበልጥ አለማገዝ የዴክላን ራይስ ሚና በደንብ መባከን ይታዩ የነበሩትን ባለፉት ሁለት ጨዋታዎች ግን ማይልስ ሉዊስ ስኬሊን በሄል ኢንድ አካዳሚ ግራጁዌት ሲያደርግ የአማካይ ስፍራ ተጫዋች እንደሆነ ይታወቃል። ነገር ግን በመጀመሪያዎቹ 69 ያህል ጨዋታዎች በአሰልጣኝ ሚኬል አርቴታ ስር ባደረጋቸው ጨዋታዎች በግራ መስመር ላይ የጀመረ ተጫዋች ነው። ነገር ግን ደግሞ አሰልጣኝ ሚኬል አርቴታ ይህንን ተጫዋች በአማካይ ስፍራ ላይ ቦታ ላይ ያሰልፈው የአርሰናልን አዲስ ኃይል እንዲጨምር አድርገውታል እዛ ቦታ ላይ። በዚህ ሂደት ውስጥ የዴክላን ራይስ ባለፉት የፉልሃምና የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ ላይ በአትሌቲኮ ማድሪድ የነበረው እንቅስቃሴ መመልከት በቂ ነው። ይህ ምናልባት በቀጣይ ሳምንታትም አሰልጣኝ ሚኬል አርቴታ በመጨረሻዎቹ ሳምንታት በሚፈልጉት ወሳኝ ጊዜ ያገኙት ቀመር ይመስለኛልና ማርቲን ዙቢሜንዲ ማረፉ ባለፉት ከፉልሃም ጨዋታ በፊት በነበሩት ሳምንታት በሙሉ በፕሪሚየር ሊጉ የጀመረ ተጫዋች ነው። ያ ድካም ስሜት ደግሞ በአንድ አመት ከስፔን ወደ እንግሊዝ መጥቶ ለሚጫወት ተጫዋች ምን ያህል ፈታኝ እንደሆነ ይታወቃል። የማይልስ ሉዊስ ስኬሊ አሰልጣኝ ሚኬል አርቴታ የሰሩት ቀመር እጅግ በቡድኑ ስኬት ውስጥ ትልቅ ሚና ሊኖረው ይችላል ተብሎ ይጠበቃል። በዚህ ሳምንትም አርሰናል እንግዲህ ወደ ለንደን ስቴዲየም አቅንቶ የሚያደርገው ጨዋታ በጣም ስሜታዊ ሊያደርግ የሚችል ለደጋፊዎቹ በጣም ትልቅ ትርጉም ያለው ነው። አንድ ስሜታዊ የሚያደርግ የአርሰናል ደጋፊ ንግግር አለ። ሁሌም የውድድር አመቱ ስንጀምር በተስፋ እንሞላለን። የውድድር አመቱ የመጀመሪያ ወራቶች ላይ የፕሪሚየር ሊጉን ዋንጫ እንደምናሸንፍ ይሰማናል። ይህ ስሜት ላለፉት 22 አመታት በደንብ በውስጣችን ሰርጾ ዘልቋል። ነገር ግን በውድድር አመቱ መጨረሻ ጊዜ ደግሞ
ጥሩ የተጫወትንባቸው ሃይላይቶች እያየን ተስፋችን አብሮ ይቀበራል። ተስፋ በተሞላንባቸው ጊዜያቶች የሌሎች ክለብ ደጋፊዎች ደግሞ ዋንጫውን አሸንፈው ሲደሰቱ እንመለከታለን። ነገር ግን አሁንም እኛ አርሰናሎች ነን፣ ተስፋ አንቆርጥ፣ ለክለባችን ያለንን ሁሉ እንሰጣለን። በጣም የሚያስገርመው ነገር ደግሞ ቀጣይ ዓመትም የኛ ነው እንላለን ይላል። በዘንድሮ የውድድር ዓመት ከሁለት አስርተ ዓመታት በኋላ አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ ተቃርቧል። ከ20 ዓመታት በኋላ ለአውሮፓ ቻምፒዮንስ ሊግ ተቃርቧል። በዚህ ሂደት ውስጥ ይህንን ንግግር የተናገረው ደጋፊ አትሊስት 22 ዓመታትን ያህል ክለቡ መደገፍ ነበረበት። ምክንያቱም ደግሞ በውጣ ውረዶች በተሞላው ጉዞ ውስጥ ትልቅ ዋንጫ ይህን ክለብ አላሸነፈም። ያ ሁሉ የውጣ ውረድና የስቃይ ጊዜያቶች አልፈው ያ ሁሉ ከባድ ጊዜያቶች አልፈው ደግሞ ይህ ሰው ምናልባትም 22 ዓመታትን ያህል ዋንጫ ያላሸነፈው ሰው እርግማኑን ሰብሮ ዋንጫ ለማሸነፍ እጅጉን ተቃርቧል። ምናልባት አጠር አድርገህ ዳኒ፣ አርሰናል ከ22 ዓመታት በኋላ ከዋንጫ ጋር የሚታረቅበት ዓመት ይሆን? ያለምንም ጥርጥር አርሰናል ዋንጫውን የሚያነሳበት ዓመት ነው የሚል እምነት ነው ያለኝና ከሲቲ ቀሪ ጌሞች አንፃር ኦፕታ ከሲቲ ጋር ተሸንፎ ራሱ አርሰናል ዋንጫውን የማንሳት እድል ያለው አርሰናል ነው ያለው የፊክስቸር ልዩነቶቻቸውን በማየት ነው። ዲፊካልቲ ሌቭሉን ስትመለከት ለሲቲ አድካሚ የሚባሉ ፊክስቸሮች ያሉት ሞር ፕሬስ የሚያደርጉ ፕላስ ደግሞ ውለታ ከየት እንደሚመጣ አታውቅም። አንዳንድ ጊዜ ልክ አሁን የዴቪድ ሞይስ ውለታ ለአርቴታ ነው፣ እግር ኳሳዊ ነው፣ ፕሮፌሽናል በሆነ ወይ ነው ጨዋታውን ያደረገው ኤቨርተን ለራሱ ጥቅም ሲል የአውሮፓ ተስፋ ያለው ቡድን ስለሆነ። ግን በዚህ በኩል ሁለት ሰዎች አሉ። አንድ ጊፕስኳ የምትባል ቦታ አለች አይደለ ባስክ ውስጥ። ከዚህ ከጊፕስኳ በምትባል ቦታ ብዙ አሰልጣኞች በእግር ኳስ ወጥተዋል። እዛች የባስክ ግዛት ውስጥ ሳን ሰባስቲያን በምትባል ኤሪያ ውስጥ የተለያዩ ግዛቶች አሉ። ከነዛ ግዛት ውስጥ ኡሱርቢል፣ ሳን ሰባስቲያን እየተባሉ የሚጠሩ ሰዎች አሉና ከዚህ ቦታ የመጡ አሰልጣኞች እዚህ ፕሪሚየር ሊግ ውስጥ አሰልጥነዋል። ዓለም ላይም ስማቸውን አይቷል። ለምሳሌ ጊፕስኳ ውስጥ ሳን ሰባስቲያን ውስጥ አብረው ያደጉት ሚኬል አርቴታ፣ ዣቪ አሎንሶ፣ አሁን የቦርነመዙ አሰልጣኝ አንዶኒ ኢራዮላ፣ ከነሱ ፈቀቅ ብላ በምትገኝ ኡሱርቢል በምትባል ቦታ ደግሞ ኡናይ ኤምሪና አንዶኒ ኢራዮላ የባስክ ሰዎች ናቸው። አርቴታ ከመጣበት ቦታ የመጡ ናቸውና ምናልባት የዴቪድ ሞይስ አይነት ውለታ ሊውሉላቸው የሚችሉ ይሆናል፣ አይታወቅም። አርሰናል የራሱን ጨዋታ ሳይጮትም የሲቲ ነጥብ መጣሎች እያየ ከ22 ዓመታቶች በኋላ ከናፈቀው የፕሪሚየር ሊግ ክብር ጋር እና ደግሞ ዌል ዲዘርቭድ ናቸው። ሲቲ አመቱን ሙሉ የአርሰናልን አይነት ወጥነት አልነበረውም። አርሰናል አይገባውም ለማለት ሲቲ አመቱን ሙሉ ያንን ጥሩ ፐርፎርማንስ ያሳየ የነበረ ቡድን አይደለምና የሚገባቸውን ክብር ስለሆነ የሚያገኙት እኔ ዋንጫውን ማንሳታቸው የሚቀር አይደለም፣ የጊዜ ጉዳይ ነው የሚመስለው። ምናልባት ከሁለት አስርተ ዓመታት በኋላ የአርሰናል ደጋፊዎች ደስታ የሚያዩበት ጊዜ የዘንድሮ የውድድር ዓመት ይሆናል ተብሎ ይጠበቃል። ደስታን ሲያገኙ ደግሞ በጣም በትልቁ ሊደሰቱ ይችላሉ። ምክንያቱም የእንግሊዝ ፕሪሚየር ሊግን ለማሸነፍ እጅግ ተቃርበዋል። ከ20 ዓመታት በኋላ ደግሞ ለመጨረሻ ጊዜ በ2006 ከባርሴሎና ጋር ከነበረው ፍጻሜ በኋላ ደግሞ በሃንጋሪ ቡዳፔስት ለሚደረገው የፍጻሜ ጨዋታ አልፈዋል። አሰልጣኝ አርሰን ቬንገር እኔ የጀመርኩት ስራ አሰልጣኝ ሚኬል አርቴታ እንዲፈጽመው ፈልጋለሁ ብለዋል። ምናልባት ለአርሰናል ደጋፊዎች መጪዎቹ ሳምንታት ከጭንቀትም በላይ በብዙ ስሜት ውስጥ ነው የሚከታተሉት። ፕሪሚየር ሊጉን አንስተው ሊሆን ይችላል ወደ ቡዳፔስት የሚያመሩት፣ ምናልባት እንመለከተዋለን። ምናልባት ያለንም ሰዓት እየተጠናቀቀ ስለሆነ 264ኛው የኤል ክላሲኮ ጨዋታ የፊታችን እሁድ በባርሴሎናና ሪያል ማድሪድ መካከል ካምፕ ኑ ላይ ይደረጋል። ባርሴሎና ዋንጫውን ለማሸነፍ፣ ሪያል ማድሪድ ደግሞ ከተቀናቃኙ ፊት ዋንጫው እንዲወሰድበት ላለማየት የሚያደርጉት ፍልሚያ ነው። በዚህ ሂደት ውስጥ በርካታ ነጥቦች እየተነሱ ይገኛሉ። የሪያል ማድሪድ ተጫዋቾች በጣም አደገኛ ሁኔታ ውስጥ ገብተዋል። ምክንያቱም በርካታ ጸቦች እየተፈጠሩ ነው። በመልበሻ ክፍል ቤት ውስጥ አለመረጋጋት ተፈጥሯል። ምናልባት ጨዋታው ምን አይነት መልክ ሊኖረው ይችላል? የሰሞንኛው የሪያል ማድሪድ ካምፕ ጥሩ አይደለም እና የተለየ ነገር አልጠብቅም። ትላንትና የሰማነው መረጃ አለ የፌዴ ቫልቬርዴ እና የቹዋሚኒ ግጭት ፌዴ ቫልቬርዴ በውጤ እንዲመታና ሆስፒታል እንዲገባ ምክንያት ሆኗል። በኋላ ላይ መግለጫ ሰጥቷል። ግን መግለጫው ላይ አንድ ነጥብ ካነሳን እኔ እንደ አንድ አምበል በዚህ ቡድን ውስጥ እየተጎዳ ያለው ሁኔታ እየጎዳኝ ያለው ብቸኛው ሰው ነኝ የሚል ነጥብ አለ እና እዛ ነጥብ ላይ ምንድነው ሊያነሳ የፈለገው ከሌሎች በላይ እየተጎዳው ነው፣ ሌሎች ያላቸው ተነሳሽነትን ጥያቄ የሚያነሳ ጽሁፍ ነው፣ ስቴትመንት ነው የለቀቀው ፌዴ ቫልቬርዴ ከሆስፒታል ጉዞ በኋላ ተመትቼ ሳይሆን ወድቄ ነው ብሏል። ከጸቡ በኋላ ግን ሰሞንኛው ንትርክ እንደዛ ነው። ከትላንት ማታ ማርካ ላይ በቪኒሺየስ እና በኤምባፔ መካከል ግጭት ስለመኖሩ ይፋ አድርጓል። ኤምባፔ ተመልሷል ለጨዋታው። ግን ሪያል ማድሪድ እንግዲህ በዚህ ሳምንት አልቫሮ ካሬራስ እና ሩዲገር ተጣልተዋል ተብሏል። በኤምባፔ እና ቪኒ መካከል የቃላት ልውውጦች ነበሩ። የቹዋሚኒ እና የቫልቬርዴ ጉዳይ ተጋግሎ ነው ያለው።
ቅጣት እንደሚጠብቃቸው ሪያል ማድሪድ ስቴትመንት አውጥቷል። ይሄን ስቴትመንት ያወጣው ሪያል ማድሪድ የዲሲፕሊን ኬዝ ምርመራ እንደሚያደርግ ይፋ ያደረገው ኤል ክላሲኮ ሊያደርግ 2 ቀናት እድሜ ላይ ሆኖ ነው እና ኤል ክላሲኮን ባርሴሎና ማሸነፍ ከቻለ ተቀናቃኛቸውን የምንጊዜም ተቀናቃኛቸውን አሸንፈው ዋንጫውን ሊያረጋግጡ ይችላሉ። አሁን የሙድ ልዩነቶች አሉ። በባርሴሎና ቤት የሰላም አየር ይነፍሳል፣ እዚህ ጋር ግን ጸብ ነው የሚታየውና በቀጣይ ዓመት አሰልጣኝ ቢመጣ እንኳን ለውጡ በአሰልጣኝ ብቻ ላይቀየር ይችላል የሚል ፍራቻ ያለበት ኢቭን አሰልጣኙ አልቫሮ አርቤሎዋ ኢንተርቬን ለማድረግ የፈራበት ነው ተብሏልና ለኔ የሚታየኝ ቁጥሩ አለን ከ1932 በኋላ የመጀመሪያ ጊዜ ሊሆን ይችላል። ማድሪድ ከዚህ ቀደም ዋንጫ አንስቷል ከባርሴሎና ጋር 2-2 ተለያይቶ በዚህኛው አጋጣሚ ደግሞ ለባርሴሎና የሚሆን ይመስለኛልና ለባርሴሎና በተለይ ከካታላን ነጻነት ጋር ጀነራል ፍራንኮ ካደረሱባቸው በደል ጋር በተያያዘ ማድሪድን አምርረው ለሚጠሉ ካታሎኖች በተለይ የካታላን የብሔር ንቅናቄን ለሚያቀነቅኑ ሰዎች በእንዲህ አይነት ሞመንት ማድሪድ በፈረካከሰበት ለጨዋታ ዝግጁ እንዳልሆነ በሚታመንበት ሳለ ዋንጫውን እነሱን አሸንፎ ማረጋገጥ ከዚህ የበለጠ ጣፋጭ ድል የለም። ልክ ይሄ አይሲንግ ኦን ዘ ኬክ እንደሚሉት ዋንጫውን ማሸነፉ አይቀርም ባርሴሎና ግን የበለጠ ጣፋጭ የሚያደርገው ማድሪድን አሸንፎ ከሆነ ነው። እንግዲህ በጉጉት ይጠበቃል ዳኒ። በተለይ ስለ ኤል ክላሲኮ ብዙ ብናወራ ደስ ይለን ነበር ካለው ሰዓትም አንፃር በተለይ ልዩነት ይፈጥራሉ ተብሎ የሚጠበቁ በርካታ ተጫዋቾች አሉ። እንግዲህ ላሚን ያማል በዚህ ጨዋታ ላይ ያገኘ ነገር ግን በጣም በውድድር ዓመቱ አስደናቂ ብቃቱን እያሳየ የሚገኘውና ያልተወራለት ፈርሚን ሎፔዝ በዚህ ጨዋታ ላይ ጭምር ልዩነት ይፈጥራል ተብሎ ይጠበቃል። እንግዲህ የኤል ክላሲኮ ጨዋታ 264ኛው በስፖቲፋይ ካምፕ ነው የፊታችን እሁድ የሚደረግ ይሆናል። በእንግሊዝ ፕሪሚየር ሊግ እና በስፔን ላሊጋ ያነሳናቸው ጉዳዮች እኔ ቃለ ስላሴ ካሳይና ዳንኤል መምሩ እነዚህ ይመስሉ ነበር። በቀጣይ ሳምንት በተለያዩ ዝግጅቶች እንጠብቃችኋለን። እስከ ሳምንት ሰላም።